አዳዲስ ነገሮች አሉ። አብርሃምን የሄርሜላ ቤት አግኝተውታል፣ ሩታና ኤፍሬም ማለት ነው። በዚህም እንግዲህ በሩታና በሄርሜላ መካከል አደገኛ ጸብ ተነስቷል። በዚህ ጉዳይ የምነግራችሁ ነገሮች አሉ። በሌላ በኩል አብርሃም ምርጫውን መርጧት፣ በዚህም እንግዲህ ከሩታ ጋር መሆን እንደሚፈልግ ለነ ዴቭ ነግሯችኋል። በዚህ ጉዳይም ብዙ ምላችሁ ነገሮች አሉ። እንዲሁም ደግሞ ዴቭ ላይ በጣም ብዙ ሰዎች እንግዲህ በጣም ብዙ ትችቶችን እያደረሱበት እንደሚገኝ ሰምቻለሁ። ይሄስ በምን ተከሰተ የሚለውን እንግዲህ ያገኘሁት ብዙ መረጃዎች አሉ፣ እሱንም አጋራችኋለሁ። በመጀመሪያ ግን ወደ ጉዳይ ከመግባቴ በፊት ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደወል ምልክቱንም አብሩት። አዳዲስ ነገሮች ሲከሰቱ እንግዲህ ተከታትዬ የማቀርብላችሁ ይሆናል። አሁን ወደ ጉዳይ ይገባለሁ። በመጀመሪያም እንግዲህ አብርሃም ያለበት ቦታ ታውቋል። በዚህም እንግዲህ ሄርሜላንና ዴቭን ተከትለው እነ ሩታ አብርሃም ያለበትን ቦታ አግኝተውታል። በዚያም እንግዲህ አብርሃም የተገኘበት ቦታ ቤተሰቦቹ ጋር ሳይሆን ሄርሜላ ቤት መሆኑ በጣም ብዙ ሰዎችን አነጋግሯል ማለት ነው። በዚያም እንግዲህ በሩታና በሄርሜላ መካከል አደገኛ ጸብ ተነስቶ ነበረ። ይህንንም ተከትሎ እንግዲህ አብርሃምም እዛ ጋር ተደናግጦ ዴቭም እንግዲህ ሁለቱን ሴቶች ለማገላገል ሲሞክር ታይቷል። በዚህም ኤፍሬምም እንግዲህ ልጁን እዚህ ደብቃችሁት ነው ቤተሰቦቹ ጋር ነበር አይደል እንዴ ያላችሁት፣ የታሉ ቤተሰቦቹ ሲል እንግዲህ ንዴቱን ዴቭ ላይ እየተወጣ ነበረ። ከዴቭ ጋርም እንግዲህ አደገኛ ጸብ ውስጥ ገብተው ነበረ፣ ሁለቱ ወንድማማቾች ማለት ነው። ይህንንም ተከትሎ አብርሃም ከኛ ጋር ነው የሚሄደው ሲሉ እንግዲህ ጥል ማንሳታቸው ነው የተሰማው። ከአቅራቢያቸው እንደሰማሁት ከሆነ እንግዲህ ሩታ ዴቭን ማለትም ከኔ ጋር አብርሃም መሆን እንዳይችል እያደረጋችሁት መሆኑን ነው አሁን የተረዳሁት። ምን እያደረጋችሁ ነው? ቤተሰቦቹ ጋር ነው ብላችሁ አልነበረም ወይ? የታለ ቤተሰቦቹ ስትል እንግዲህ ዴቭን ስታፋጥጠው ነበረ። አሁን ላይ እንግዲህ አንተ እያደረክ ያለው ነገር ይሄንን ነው፣ ልጁ የሚፈልገው ነገር ደግሞ ሌላ ነው። ምን እያደረክ ነው ብላ እንግዲህ ከዴቭ ጋርም ጥሏን ቀጥላለች ማለት ነው። በዚህም ሄርሜላ እንግዲህ ልጁ ከዚህ ቤት አይወጣም ስትል ነው ሩታን ያስፈራራቻት። እሱ ታሟል፣ እዚህ ደግሞ እየተሻለው ነው፣ ከኔ ጋር ሲሆን ነው እየተሻለው ያለው። እናንተ በእናንተ ቁጥጥር ውስጥ ለማድረግ ነው የፈለጋችሁት፣ ልጁ ጤነኛ አይደለም፣ አሁን ግን እየተሻለው ነው። ስለዚህ ሲሻለው ታናግረዋለሽ፣ አሁን ግን መውሰድ አትችይም ስትል ነው እንግዲህ አብርሃምን የተከላከለችው ማለት ነው። በዚህም እንግዲህ ሩታ አብርሃምን እየጎተተች ወደ ራሷ ስታደርገው ነበረ። በዛም እንግዲህ ሄርሜላም እሱን ለመከላከል ስትሄድ በመሀላቸው እንግዲህ አደገኛ መተናነቅና መጣላት ተፈጥሮ ነበረ። ዴቭም እንግዲህ መሀል ገብተው ኤፍሬምም ሩታን ወደ ራሱ፣ ዴቭም እንግዲህ ሄርሜላን ወደ ራሱ ጎትተው አለያይተዋቸዋል ማለት ነው። በዚህ መሀላቸውም እንግዲህ አደገኛ ጸብ ተፈጥሮ እንግዲህ በጣም ብዙዎች እዛ ጋር ለማገላገል ተከስተው ነበረ ማለት ነው። ይህንንም ተከትሎ እንግዲህ አብርሃም አፉን አውጥቶ እንግዲህ ይበቃል፣ ከዚህ በኋላ ለምንድን ነው የምትጣሉት? እኔንም እያስጨነቃችሁኝ ነው፣ ምን እየተፈጠረ ነው ሲል ነው እንግዲህ አብርሃም ንዴቱን የገለጸው። በዚህም እንግዲህ ከማን ጋር እንደሚሆንም ተናግሯል ማለት ነው። ሩታ እንግዲህ እንደጠየቀችው ከሆነ አብርሃም ከማን ጋር ነው መሆን የምትፈልገው? ና ከኛ ጋር ነው ደስተኛ የሆንከው፣ ከኛ ጋር ካልሆንኩ ብለ ነበረ። እነሱ ግን እያስገደዱና እዚህ ከሄርሜላ ጋር ለማድረግ እየጣሩ ነው። ነገር ግን እሱ አሁን ላይ አይሆንም ስትል ነው እንግዲህ ሩታ የተናገረችው ማለት ነው። ይህንንም ተከትሎ አብርሃም ውሳኔውን እንዲወስን ነው እንግዲህ እየሰጠችው ማለት ነው። በዚህም እንግዲህ ዴቭ እሱ ጤነኛ አይደለም፣ እሱ በሚወስነው ውሳኔ ሳይሆን እኔ ጋ ነው የሚሆነው፣ የትም አይሄድም ሲል እንግዲህ ዴቭ ተናግሯል። ነገር ግን አብርሃም ደግሞ እኔ ከሩታ ጋር ነው መሆን የምፈልገው፣ በቃ ልሄድበት፣ ተውኝ፣ አትጣሉ ሲል ነው እንግዲህ አብርሃም ውሳኔውን የገለጸው ማለት ነው። በዚህም እንግዲህ ሩታ በደስታ ይኸው ነግራችኋለሁ፣ አብርሃም ከኔ ጋር ነው መሆን የሚፈልገው፣ እናንተ እያስገደዳችሁት ነው ብላ ተናግራለች። ዴቭ ግን ልጁ ታሟል፣ የሚወስነውን ነገር አያውቅም፣ ስለዚህ እኛ ካልወሰንለት እያለ ነበረ። ነገር ግን አብርሃም ደግሞ ከሩታ ጋር ካልሄድኩ ብሎ እንግዲህ ውሳኔውን ተናግሯል ማለት ነው። በዚህም እንግዲህ ተመልካቾች ምን እየተደረገ እንደሆነና በጣም ነገሮች እንግዲህ ወደ ለየላቸው መንገዶች እያመሩ መሆኑን ነው ብዙዎች እየተረዱ ያሉት። በተለይ ደግሞ እንግዲህ በዴቭ በኩል አሁን ላይ ለአብርሃም እኔ ነኝ የምወስነው፣ እኛ ነን የምንወስነው እያለ እንግዲህ ነገሮችን ጭራሽኑ እያወሳሰበ መሆኑን ነው እንግዲህ የተረዳሁት ማለት
ማለት ነው ተመልካቾች። አሁን ላይ እንግዲህ ልጁ በግድ አብርሃም ታሟል፣ አሁን ደግሞ ከኛ ጋር ሲሆን እየዳነ ነው እያለን ነው። ይሄ ደግሞ ምን ያመለክታል ነው እኔ ያልገባኝ ነገር። እነሱ ሲሉ ደህና የሚሆነው እነ ሩታ ሲሉ ደግሞ በሽተኛ የሚሆንበት ይሄ ልጅ እንግዲህ የራሱ ሀሳብና በራሱ የመንቀሳቀስ ኃይሉን እንግዲህ ማን ነው የሚወስድበት? ማን ነው የወሰደበት? ምን ማለታቸው ነው? ዴቭም እንግዲህ እያደረገ ያለው ነገር አሁን ላይ ግራ እያጋባ ነው ሰዎችን። በጣም ብዙ ሰዎችን በዚህ ጉዳይ ተቆጥተዋል። እኔም እንደተረዳሁት ከሆነ እንግዲህ አሁን ላይ ዴቭ እንግዲህ ወገንተኝነቱን በግልጽ እያወጣና በቃል ብቻ መናገር ነው የቀረው። ይህም እንግዲህ ከሄርሜላ ጋር ለማድረግ እየጣረ ነው። ሩታ ደግሞ እንግዲህ የገዛ ወንድሙ ነው ብላ ነው እንግዲህ ነገሮችን ዴቭንም እንግዲህ ላለመናገር እየጣረች ያለችው። ነገር ግን እኔ እንደምለው እንግዲህ ሩታም ይበቃል ማለት አለባት ብዬ ነው ማምነው። ምክንያቱም ዴቭ ወንድሙ ነው ብላ እንግዲህ ልጅቷ ራሷን በራሷ እያስጠቃች እንደሆነ ነው የሚታየኝ። ምክንያቱም ደግሞ ዴቭ ለሄርሜላ እያገዘ አብርሃምን ከሄርሜላ ጋር ለማድረግ ነው እየጣረ የሚገኘው። እንዳያችሁት እንግዲህ ስትጠይቀው ነበረ፣ በግልጽ ንገረኝ እያለችው ነበረ። ሩታም እንግዲህ ዴቭን ከእሷ ጋር እንዲሆን ነው ፍላጎትህና እንደዛ ለማድረግ ነው እየጣርክ ያለኸው በግልጽ ተናገር ስትለው ነበር። እሱን ግን አይደለም እያለ እንግዲህ ሲክዳት እንደነበረ ነው የተመለከታችሁት። ነገር ግን እሱ እንግዲህ የአብርሃም ወንድምነቱን ተጠቅሞ እና ታላቅ ነኝ በሚል እንግዲህ አብርሃም ከኔ ጋር ነው የሚሆነው ብሎ አብርሃምን ከሄርሜላ ጋር ለማድረግ እየጣረ መሆኑን ነው እኔም የተረዳሁት። በዚህ ጉዳይ እንግዲህ ሀሳቤን ትጋሩኛላችሁ ብዬ አስባለሁ ተመልካቾች። እስኪ የእናንተን ሀሳብ አስተያየት ከታች አስቀምጡልኝ። እናንተስ በዚህ ጉዳይ ምን ታስባላችሁ? ከማንስ ትክክል ነው፣ ከማን ጎንስ ናችሁ የሚለውን ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በሌላ ዜና ደግሞ እንግዲህ አሁን በነገርኳችሁ መሰረት እሱን ተከትሎ ዴቭ ላይ በጣም ብዙ ትችቶች እየቀረበ እንደሚገኝ ነው የተረዳሁት። በጣም ብዙ ሰዎች እንግዲህ በጣም ብዙ ተመልካቾችና ወዳጆቻቸውም እንግዲህ ዴቭን አንተ ትልቅ ሰው ነህ በመሀላቸው ገብተህ እንግዲህ ለአንዱ መወገን የለብም፣ ጭራሹኑ እንግዲህ ነገሮችን ከማባባስ ይልቅ ማስታረቅ ሲኖርብህ አሁን ላይ እያደረክ ያለው ነገር ግን ትክክል አይደለም ሲሉ እንግዲህ በጣም ብዙ ሰዎች እየወቀሱት ይገኛሉ። በተለይ ደግሞ ሩታና ኤፍሬም እንግዲህ ዴቭን ለብቻ እናገኝ ብለው እንግዲህ በጠሩት መሰረት፣ ነገር ግን እሱ ደግሞ ከሄርሜላ ጋር መምጣቱን ተከትሎ ይሄ ሰውዬ እንግዲህ ከሄርሜላ ጋር ለምንድነው የማይፋታው? እሱ ብቻ ተፈልጎ ለምንድነው ሄርሜላን ሁሌ እያንጓተተ የሚመጣው? በተለይ ደግሞ በአብርሃም ጉዳይ ግዴታ ሄርሜላ መግባት አለባት ብሎ ለምን እንደሚያምን ነው በጣም ብዙ ሰዎች እንግዲህ ዴቭን እየጠረጠሩት የሚገኘው ማለት ነው። እንግዲህ ዴቭ እውነተኛ ሰው ከሆነ ሁለቱም ሴቶች እንግዲህ ለሱ ምኑም አይደሉም። ስለዚህ ከወንድሙ ጎን ሆኖ ነገሮችን እንደውም ከነሱ ከሁለቱም ሴቶች አርቆ እኔ ጋር ይሁን ነበር ማለት ያለበት። ነገር ግን እያደረገ የሚገኘው ሄርሜላን በማንጓተት ከሄርሜላ ጋር ሲሆን ልጁ ጤነኛ እንዲሆን፣ ከሩታ ጋር ሲሆን ደግሞ ልጁ በሽተኛ ነው በሚል ሰበብ እንግዲህ ነገሮችን እያወሳሰበና አብርሃምን ከሄርሜላ ጋር ለማድረግ እየጣረ መሆኑን ነው በጣም ብዙ ሰዎች እየተረዱ የሚገኙት። በዚህ ጉዳይም እንግዲህ ዴቭን አንተ ከመሃል ውጣ፣ እንደ ትልቅ ሰው አስብ፣ ሁለቱን ለማስታረቅና አንተ ታሟል የምትለውን ወንድምን ለማሻል ነው መጣር ያለብህ እንጂ አንዱን ከአንዱ ጋር ለመለጠፍ መጣር የለብህም። ስለዚህ ራስን ከመሃል አስወጣ ሲሉ ነው እንግዲህ በጣም ብዙ ሰዎች ምክራቸውንና ተግሳጻቸውን የለገሱት ማለት ነው። በዚህም እንግዲህ በጣም ብዙ ሰዎች እየተቹት እንደሚገኙ ተረድቻለሁ። በዚህ ጉዳይስ እናንተስ ምን ታስባላችሁ? ዴቭ ጥፋት አለበት ወይስ የለበትም? እስኪ ሀሳብ አስተያየታችሁን ከታች አስቀምጡልኝ ተመልካቾች። ለዛሬ ያስኩላችሁ አዳዲስ ነገሮች እነዚህን ይመስሉ ነበረ። በሌላ ጊዜ በሌላ አዳዲስ ነገሮች እስክመለስ ድረስ እስከዚያው እንግዲህ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁኝ። የደውል ምልክቱንም አብሩት። አዳዲስ ነገሮች ሲደርሱኝ ተከታትዬ እንዳቀርብላችሁ ማለት ነው። እስከዚያው እንግዲህ ሀገራችንን ሰላም ያርግልን። ፒስ ቻው።